አንቺ ኡፍ አለልኝ እስኪ ዝም ብላ ተከታተለኝ ካልፈለኩ አልፈለኩም ነው በቃ መብቴ ነው አረ ነው አዎ ነው ሄለኒ አንቺም ከተማ ደርሰሽ ስትመጪ ጥጋብ አለሽ አለልኝ ዞር በልልኝ ከፊቴ ያቶ ዝናቡ ልጅ እዛ ከተማ ወስዶ ጥጋብ ሞልቶ አመጣሽ ማለት ነው እንዲህ አበለሻሽቶ ላከሽ እስኪ በጎን ተናገር ትልቅ ሰው አይደለ አሁን ከኔ ጋር እንደዚህ ቆሞ አፍላፊ መካፈት ምን ይባላል ምን እንዳልፈለገ ትሆኛለሽ በይ ምን ያሽቆረምምሻል ተሰሚያለሽ እኔ ያለልኝ ሆኜ እንጂ ከነቅሌትሽ ልቀበልሽ ያልኩሽ ሌላ ሰው ቢሆን ከዚህ ቀየ ብር ነበር የሚያረግሽ ምን ባይሆን አምጪ ጀሪካኑን አውርጅማ ላግዝሽ ሰውዬ ዞር በልልኝ ጆሮ አይሰማም እንዴ አሃ ምንድነው የምትይ አምጪ ላግዝሽ እያልኩሽ ጆሮ አይሰማም ትይኛለሽ እንዴ ጀሪካኑን አምጪ እኮ ነው ያልኩሽ አንተ አለልኝ እንዴ ምን አርጊ ነው የምትላት አንተን እኮ ነው አቤት ወንድም አለሚ መስፍኒ አቤት የምን አባት ወንድም ነው ከዚህ በፊት ሄለንን ምን ስትላቆይተ ነው ወንድም ሆነ ያማር ምን አርጊላታለሁ ያው እንደማናውም ሰው ምን ሆነሽ ነው ምን አጋጥሞሽ ነው በምን ችግር ምክንያት ወደዚህ መጣሽ ያልኩ ያጣያየኳት ነው እንጂ ሌላማ ምን እላታለሁ ብለ ነው አያያይ አንተም ብትሆን ጫኔም ብትሆኑ ከዚህ ልጅ ላይ ብትወርዱ ይሻል አለበለዚያ ግን እርምጃ ይከፋል ኋላ ነገር ያለው እንዴት ነው የሚፈገየው ባካችሁ የወንድም ምቀኛ አንተ አታገባት ምን አለ መንገዱን ለኛ ለቀቅ ብታረግልን እኔ አለልኝ ሆኜ እንጂ ከነ ችግርሽ ልቀበልሽ ያልኳት ሌላ ሰው ቢሆን እንዴት እንደሚያበራት ታውቃለ እሱማ የብርሃናት አብረን በጣም ብዙ ቆይተናል ግን ደግሞ አሁን ያባጣራቶች ያፋለጉኝ ሊገሉኝ ይፈልጋሉ እና በይሳት ደግሞ እሷን ማግባት እሷን ትልቅ አደጋ ላይ ይመጣል የሚሆንብኝ እነሱ ደግሞ ምንድነው ፍላጎታቸው ምንድነው የቀራቸው ነገር የቀራቸው ማለት መግደል ነው አሁን እኮ ያፋለጉኝ ያለው በይሳት ደግሞ ሄሉን ማግባት እሷን ትልቅ አደጋ ላይ ይመጣል ነው እንጂ ሌላ ምንም ጥቅም የለውም ጉድ እኮ ነው እናንተ ታዲያ ይሄን ሁሉ ያወቀች ነው እንደ ሄለን ከከተማ ወደ ገጠር የመጣችው ታዲያስ የብርሃናት እሷ እኮ ነገሩን አወሳሰበችው እንጂ እኔ እኮ ቅዴ እሷን እንጂ ሀገር መጣት ነበረ አሁን እሱ በጣም ብዙ ስራ ትችይ ነው ወደዚህ የመጣሁት ሄለን መቼ የራሷ አይለችው ካልሆነ ሰው ያላት መች ተሰማና ነው ቆይ ለምን እንዴ እስከ መቼ ነው ልጅነት መቼም ከከተማ ድረስ ኩርፊያዋን ይዛ እዚህ አልመጣችም አረብሶባታል አሁንማ ግድ የለህም የኔ ልጅ እኔ ያናግራታለሁ እንደ እናት ቁጭ አርጌ ነው መመክራት ወግ ማረጉን እኔ ነኝ ማሳያት እኔ ያለሁማ ተጣልታችሁ አትቀሩ አዎ የብርሃናት እኔ አቅሜ ብላ ሆናብኛለች እስቲ እሱ ደግሞ ይምከሩልኝ ግድ የለህም የኔ ልጅ አሁን ቡናውን እናክትምና ሄጃ እናግራታለሁ እሷን እንኳን ባላገኝ ለመስፍን ያወራዋለሁ እሺ እናቴ አመሰግናለሁ በይ ብርሃን በረካውን አስቲ አቅምሽንና ልሂድ እሺ እስቲ ተረጋጋዳን እንዴ ነው ምንረጋጋው በጥፊ እኮ ነው ያጮለች እና ጥፊ ብርቅ ነው አዎ ብርቅ ነው እዚህ ቆመሽ ምን ትሰሪያለሽ አሁን ነኝ እንሂድ ቆይ ዳኒ ታገስ ዝም ብላ አትጩ ስሜቴ ሞን ለማንም አይጠቅም እማዬ እስክትወጣ ድረስ እዚህ እንጠብቃታለን ልክ እሷ እንደወጣች እኛ እንገባለን እሺ እኔ አይመለከተኝም ቤዛ እሺ ወዴት ልትሄድ ነው ወደ ቤት ነው አይታይሽም እንዴ ሲቲዟ እንዴት ነው የምትጠላን ደግሞ እዚህ ቆመሽ እማዬ ምናምን ታያታለሽ እንዴ ይኸውልህ ዳኒ ነገሮች እስኪስተካከሉ ድረስ እነሱ መለማመጣችን ግዴታችን ነው እሺ ይኸውልህ እግራቸው ስር ወድቀንም ቢሆን እነሱ እኛ ላይ ያላቸውን እምነት መመለስ አለብን እሱን አንቺ ሞክሪ እኔ ምንም አይመለከተኝም ብሎ ነገር የለም ዳኒ ከጎኔ ልቆምና ልታግዘኝ ግዴታ ነው እሺ ቆይ እንደዚህ የለመናቸውና እግራቸው ስር እየወደቅን እስከመቼ ነገሮች እስኪስተካከሉና እስኪሳካልን ድረስ እነሱ መለማመጣችን ግዴታችን ነው ዳኒ ከዛ በኋላ ቀና ብሎ ራሱ እንዳያዩን አድርገን ዋጋቸውን ነው የምንሰጣቸው እሺ የፈለግሽውን ነገር ግን ተጠንቀቂሽ ከጎንሽ ትታይ ልትሄድ ቆይና አጠና ምናምን ይዛ እስክትመጣ ልጠብቃት ጥፊው አይበቃኝም እንዴ ሰማ ምን ሰማኛለህ እዛች ፍቅር ጋር መሄድ እንዳታስብ አጋጣሚ እንኳን ብታገኛት እኔ እናንተ ስላወራነው ነገር ማንም ሰው እንዲሰማ አልፈልግም እሺ አታስቢ በዚህ ልክማ አላሳጣሽም ደግሞ አትፍርሽ ከጎንሽ ነኝ ምንም ነገር ለማንም ትንፍሽ አለል በቃ ይሄ ቻው እንኳን ደህና ቆያችሁኝ አሁን እኮ ወደ ቤት ልመጣ ነበር ጎሽ በቃ እንሂዳ በዛው ሮማንንም አሽሩም ታገኛቻለሽ እሺ
ለሊ ደህና ናት? ለልዬ ደህና ናት። በቃ እዚህ ከደረስኩ አይቀር እሷንም ሰላም ልበላት። እሺ አሁን ቀለለ። እኔ ግን ይኸውልህ ምንም ነገር እየጣመኝ አይደል። የሆነ መዘዝ ይዞብን እንዳይመጣ ነው መፈራት። አይ ቤቴን ስም ካልጠረች ተገለገልኩ። እሷ ግን ተሳዝናለች። እባክህ እሷን ተዋት። አንተን ከተፋቱ እሷ ዘዴ አታጣም። ባቡ ቢስ ነው። እንዴት ናችሁ? እንዴት ነው? አንተም ሰምታል እንዴ? ምኑን ኪንጎ? ኧረ እባክህ እሱን ተው፣ ዝም ብሎ ነው። ምን እግር ጣለ? በሰላም ባለፈው የነገርኩ ነገር ምንድን ነው እሱ? አዴ ተመለሰች እንዴ? አዎ ተመልሳለች። አሁን የኔና የእናንተ ዝግጅት ነው የሚቀረው። ምን አሰብክ? ዛሬ ማታ ሁላችሁም ባላችሁበት ቀለበት አደርግላታለሁ። የምን ቀለበት ነው? ቆይ ሰርግ አይሻልም? መጀመሪያማ ታገቢኛለሽ ብዬ ፍቃዷ መጠየቅ አለብኝ። ፍቃዷ ከሆነ በኋላ ነው ማገባት። ይህንን ነገር ቅምጥል ሰምታለች? አዎ ለማዘሯም ነግሬያታለሁ። እሰይ ይሄኔ እኮ ቅምጥልም ቀለበት ያምራት ይሆናል ስትል እህቴ ቀለበት ለማድረግ ምን ያንሳታል? አረ ምንም እኔ መቼ አንሳታለሁ አልኩኝ። በኋላ የእናንተን ሾፋ ወንድሜን እንዳታስጨንቀው ብዬ። አይ ቅምጥል እንደዚህ አይነት ነገር አይመቻትም ብሎ ነገር የለም። ይኸውልህ አረ በቃ ፍቱ። ምን እሺ ነው እንዴ? ስለለሊ እንጂ ስለ ቅምጥል መቼ አወራን? በቃ እደውላለሁ፣ ትመጣላችሁ። ፒስ አያሳስብ፣ እንመጣለን። ቻው በቃ ይመች። ያደለው ያገባል አለች እንጂ የኔዋ ትሙት ትዳር በልጅነቷ ሌላ ትዳር ተሰደድ ምን ላይ እንደሆነች እንኳን ሳላቃት ይዋለው አለው ይው ቁጭ ብዬ። አረ አርግላት። ያ ኢላኒ ባሮጂ ይለ ነው ይጉደት። ያኔ ስንት ነገር ነው እኔ የተናገርኩት። መች ትሰማለች እሱ? አንድ ካፈቀሩ መች ሰው ይሰማል ብለን ያቺ ቤቲ ይኸው አፍቅራ እንዴ በፊርማ ስታዘርፋችሁ ነበር። ምን እሷን ትላለህ? አንተስ ብትሆን እሷን አምና አይደል እንዴ ፋውል የሰራው? እኔ አንዴ ከታሰርኩ መቼም አልፈታም። እነሱ በገንዘባቸው ይወጣሉ። እኔስ ማን አለኝ ስትል እኔ እዚህ ያለው ሐውልት ነኝ። የፈለገ ነገር ቢመጣ አትታሰር። ይኸውልህ ያንንም አለቃን ምፈራልህ እንዳይመስል። ፉከራውን ተውና ኩኩሻ ማውራት አለብኝ። ስለምን ጉዳይ? ሌላ ደግሞ ሌላ ነገር እንዳትፈጥር ነው። ቤቴን ካላገዝና ስትል ነበር። እሷ ደግሞ ምን ነው የሌላሽ ካበጠች? ቆይ ላገኛት ምላሷን ነው የምቆርጥላት። አንተ ምን ተነካ ነው? ኧረ እባክህ አንተ ተነካ ማለት እኮ እኔ ተነካው ማለት ነው። አልፈታም። ኧረ እባክህ ሌላ ጉዳይ ካለ ስለ ራሴ ነው ያወራታለሁ። ደግሞ ከሷ ጋር ተጣልታችሁ እኔ ከቅምጥል ጋር መጣላት አልፈልግም። ይኸውልህ ስለ ቅምጥል ያወራ ሰው የለ። ያቺ ግን ይኸውልህ የሆነ ነገር አወራለሁ የምትል ከሆነ አልፈታትም። እንደውም ልጅ ወዴት ነው የምትሄደው? ያልከኝ ጎረምሳ ጋር ነው። አረ በሰው ልታገኛት በእኔ ሰበብ ስትል ምን ለማለት ፈልገህ ነው? አረ ምንም ይመች ብራዘር። ምትት ይበላ ፏበል። አረ እባክህ ፎረነንክ ማለት ነው። እንደውትዬም ስልክ ያነሱ ለዛሽ ፍቅር ልደውልለት እንዴ? እሷ ጋር ደውዬማ ስድብና እርግማን ነው የሚተርፈኝ። ሌላ ምንም የሚተርፈኝ ነገር የለም። ባልደውል ወይዬ ነው ማለት ስለ ሩት አዲስ ነገር አለ እንዴ? ምን ሆነው ነው የቆዩት? እኔም እኮ እሱ ነው ያስጨነቀኝ። እትዬ ጋር ብደውል ስልክ አያነሱ። እሱማ ሩት ደህና እንደምትሆን ተስፋ አደርጋለሁ። በዛው መቅረታቸው ነው ትንሽ ያደናገረኝ። ማነው? ወይ መጣው። አሹቲ ያራዳ ልጅ ይላል ዳኒ ቲ አሻጅሬው አንተ ነህ እንዴ? ዛሬ ደግሞ በጋራ ተደራጅታችሁ ነው በር መከፍቱልኝ? ምን አገባ ደግሞ? ምን ቀርቶ መጣ እዚህ? እኔማ አንተን ፈልጌ ነው የመጣሁት። ግን እግረ መንገዴን ከመጣሁ አይቀር ደግሞ ፍቅርን ማነሽ የኔ ቆንጆ ፍቅርን ብታሪልኝ ምን ይመስልሻል? የማን ነው ደፋሪ ደግሞ? አቤት ድፍረት! ጭራሽ እዚህ ድረስ መጥተህ በር አንኳኩተህ ለምን እንደጠራን ሳታስረዳ ፍቅርን ጥሪልኝ። ስማ፣ ፍቅር ሰው አይመርጥም፣ እውር ነው። ከፍቅርም ቢሆን ፍቅር ይዘዋል ብዬ እንጂ ይኸውልህ በዱላ አንጠበጥቤ ነበር እግርን ሰባብሬ የምነቀው። እሱማ አውቃለሁ። እሱን ካወቅህ ታዲያ ምን ልትሰራ ምን ልታደርግ እዚህ ድረስ መጣ? ምን ልሰራ መጣሁ መሰለሽ አሹቲ? እስቲ እንኪ ይሄንን ልበሻት። ቆይ
ምን እያደረክ ነው? ወዲያ በለው እስኪ። እንዴ እንድለብሳት ነዋ። እንዴ እንዴት ጸደ የሆነች ካፖርት መሰለች። ለአንተ ብዬ ነው የገዛኋት። ኧረ እባክህ እኔ አሹ ቀብራራው የሚይልሽ ባላገሩ ምለብሰው ምደርበው አጣ ብያለሁ። ባትለኝስ ባትነግረኝስ አሹቲ እዚህ በር ላይ ቆሞ ብርድም መጋኛም ከሚጠራርገው ብዬ በነፍስ ልደርስለት ብዬ እኮ ነው የመጣሁት። ወደ እባክህ ቀልደኛ አንተ በቃ ሲታሰብልህ አይገባህማ። እስቲ አቤት አሁን ይሄንን ቦላሌ ነው ለአሹቲ ቀብራራው የሚይልሽ ባላገሩ ብለህ የገዛው? እና ታዲያ እኔ ለአንተ ማልሆነው ነገር የለም። አሁን በቃ ሰዓት የለኝማ። ፍቅር እንጥራልኝ እስቲ። ቆይ እንዴ ወዴት ነው? እኔም ብለህ መስሎኝ የመጣ ነው ወይስ ፍቅርህን ፈልጋት ነው? አሃ አሁን ገባኝ። አሹቲ በዚህ ጨርቅ ቦላሌ ይታለላል ብለህ አስበህ ነው አይደል? በል አሁኑኑ ጨርቅህን ይዘህ ከዚህ ጥፋ። አንተ ያማል እንዴ? ሰው ሲያስብልህ አይገባም እንዴ? አቤት እኛ የገጠር ሰዎች ስንባል በቃ ሞኝ ነው ምን መስላችሁ? አሁን በዚህ አታለ ፍቅር እንዲጣራል ነበር። ኧረ ተው ይሄንን። ቆይ አንተ ማን ነህ? አቤነ ደመቀ ወንድሜ ነህ። ነገ ልብስ ምገዛልኝ። ይኸውልህ አሹቲ በተራ ጨርቅ ይታለላል ብለህ ካሰብክ ተሳስተሃልሽ። ምኑ ይሄ ቂል ሞኝ ነው ባካችሁ። አረ ሌላ አካበድክ። ምንድነው አንተ ፋራ ነገር ነህ እንዴ? እሰይ አፌ ቆረጥ ይበል። አሁን ገና የመጣበትን ጉዳይ አስወጣ። እስካሁን ስታሞግሰኝ ስታናግረኝ የነበረው ለካ ውሸትህን ነው አንተ ቀጣፊ። ይኸውልህ ደኒ ሰባብሬ እግርህን እጅህን ሰባብሬ ስለ እግዚአብሔር ብለህ እንድትኖር ሳላደርግህ ጨርቅን ይዘህ ከዚህ ዞር በል። በቃ ከባነን ከማይቀራላ። እሺ በቃ ግባና ጠራልኝ። ማንን? ፍቅርን ነዋ። ማንን ይላል ደግሞ እንዴ? እኔ ሌላ ማንን ፈልጌ እመጣለሁ? ይኸውልህ እሷ ቤት የለችም። ኧረ እባክህ ይኸውልህ አሁን እንዳማረብህ እትዬ ሳይመጡ ከዚህ ሂድ። የቀረ ፍቅር ካለ ደግሞ እዛው እደጅ መጨረሽ እንጂ እዚህ ቤት እየመጣችሁ አትበጥብጡ። አዎ ተናግሬያለሁ። ሂድ ከዚህ። አንተ አላበዛውም እንዴ ስለማመጥ? ግባና ጥራት እና ደብድበኛ። አዎ ነስክ ና እንዲህ እስኪ በቦክስ አጩለኛ። ያኔ ነቃለሁ። ፋራ አይደለሁ። ናስቲ ወንዱ ናስቲ። አንተ ቆይ የለችም ተባልክ አይደል እንዴ? ለምንድን ነው የማትሄደው? የኔ ቆንጆ ለምን መቀኛ ትሆናላችሁ? አንዴ ላናግራትና ሄዳለሁ። ፍቅር አንቺ ፍቅር አየሽ አይደል? አየሽልኝ ሮማኔ ፍቅር እንዴት ሰውን እንደሚያስጨው። እኔ የለሁበትም ማሹ። በሩን ዘግተህ ግባ። በኋላ ትዬ መጡ እንደሆነ ሌላ ጣጣ ነው የሚሆነው። ውይ ፍቅር እቺ የተረገመች ምን አባት ሆናል? አንተ ሰው እየተከባበረ እዚህ ፊት ሲሰጡ ሲስቁልህ ጭራሽ አናቴ ላይ ፊት ማለት ያምራል። በልጥፋ ከዚህ። ቆየት ሄዳ ሆስፒታል ሄዳለች። ምን ሆነችብኝ? እሷማ ምን ትሆናለች? ሰውን ታሳምማለች እንጂ እንዴት ትታመማለች ብለህ ነው? እናቷንማ አግኝቻት ነበር። ምን ልትሰራ ነው ቆይ ሄደችው? ውያሹ ቆይ ለምንድን ነው ዘግተህበት የማትገባው? በቃ ዝጋውና ግባ። ሰማ አይደል ያለችው ንግስቲቱ? ዝጋበትና ግባ። አይ ወንድም አለ አየ እኛ ቂጣችን እስኪቃጠል እናፈቅራቸዋለን። እነሱ ባንድ አማርኛ ዝጋበትና ግባ። ወንድም አየ ፍቅርም ብትኖር ከዚህ የባሰ እንጂ ከዚህ የተሻለ ቃል አትነግርም። ተንከራተሽ ብሎ የፈጠራት ነፍስ አዝናለሁ ወንድሜ። እኔም እንደዘጋብ ነው። እኔ ሊብር አመለጠ። እሺ እኔ እሸጠዋለሁ። አታስብ፣ አሁን ደህና ነች። እሺ ተመልሼ እመጣለሁ። ዶክተር ችግር ካለ ደግሞ ለታለም ከመናገር በፊት አስቀድመ ለኔ ንገር። እሺ ያሳውቃለሁ። ግን ደግሞ ነገር መርሳት የለብህም። ምንድነው እሱ? አሁን ላይ ሩታ የእናንተን እንክብካቤና ፍቅር ትፈልጋለች። አሁን ላይ ሰው ያስፈልጋታል። ብዙውን ጊዜ እንደዚህ የሚያደርጉ ሰዎች ችላ የተባሉ ሰዎች ናቸው። ትኩረትን ፍለጋ ነው እንደዚህ የሚያደርጉት። አዎ ልክ ነህ ዶክተር። ግን ሩታ ይግቡ። ዶክተር እንዴት ነው? ለወጣ ስልደረስ እስቲ ና ሰላም እንኳን ደህና መጣ። እንዴት ነህ? አለሁልህ ዶክተር። ዛሬ እንዴት ነው ሰብሰብ ብላችሁ?
አዎ ዶክተር፣ አንተንም በሰበቡ አገኘው። ዴቭ እዚህ እንዳለ ሲነግረኝ እኮ ነው ወደዚህ የመጣሁት። ምን ነው በሰላም? አዎ በሰላም ነው ዶክተር። ለሌሊ ቀለበት ላድርግላት ነው። እውነት? የምርህን ነው? አዎ በቅርቡ አገባታለሁ። ያው ፈቃደኛ ከሆነች። እንዴት አትሆን? በጣም ደስተኛ ትሆናለች እንጂ። አንተን ለማግባት ፈቃደኛ እንደምትሆን እኔም ምስክር ነኝ። አዎ ዶክተር ልክ ነህ። ለሊ በጣም ደስተኛ ትሆናለች። ብዙ ሰው እንደዛ እያለኝ ነው። እኔ ግን አላውሻችሁም፣ በጣም ፈርቻለሁ። አትፍራ። እኔ የምልህ አዴና አውርታታል? አዎ ነግሬያታለሁ። እሷን በጣም ደስተኛ ናት። ስለዚህ አሁን ምንም የሚያስፈራ ነገር የለም። እሱን እሷ አገባለሁ ስትል ነው እርግጠኛ መሆን የምችለው። አሁን በቃ እንደ አዴ ደህና ናት? ግን ደህና ናት። አልተገናኛችሁም እንዴ? አይ አልተገናኘንም። የት ነው ያለችው? ከሌሊ ጋር ናት፣ በቤት ማለት ነው። እሺ ዴቭ በቃ ሰላም በልልኝ። አታስብ እላታለሁ። አሁን ብንሄድ ምን ይመስልሃል? ዶክተር ያው ስራ ምናምን አለ አይመችም ብዬ ስላሰብኩኝ ነው እንጂ ብትመጣ በጣም ደስ ይለኝ ነበር። ኦኬ ፕሮግራም አለህ ነው? አዎ ዶክተር፣ ትንሽ ፕሮግራም አስቤያለሁ። ያው ለሊ ሁሉም ሰው በተገኘበት ሲሆን ደስ ይላታል ብዬ ስላሰብኩኝ ነው። አደይም ደግሞ መጣለች፣ በጣም ታገዘኛለች። እሱን አዎ ልክ ብለሃል። ግን ባቡሬ አደይ ምን ደህና ነች? ስደውልላትም ስልክ እያነሳችልኝ አይደለም። ያው አልተመቻትም ይሆናል። ሳገኛት ግን እነግርልሃለሁ። ከቻልክ አንተም ብትመጣ በጣም ደስ ይለኛል። እሞክራለሁ። አመሰግናለሁ ዶክተር። እኔ ምን አደረኩልህ? እኔ ዶክተር ከዚህ በላይ ዛሬ እኮ እንደዚህ እያሰብኩ ያለሁት በማን እርዳታ ሆነና ያኔ ለሊ በታመመችበት ወቅት አንተ ባታከባት አጠገቧ ባትሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበርኩ። ያው ባቡሬ ማንኛውም ዶክተር የሚያደርገው ነገር እኮ ነው ያደረኩት። ለእናንተ የተለየ ምንም ያደረኩት ነገር የለም። አይ ማንም ዶክተርማ እንደዛ አያደርግም። ያው አንተ በጊዜና በቦታው ተገኝተህ እንደ ወንድም እንደ ቤተሰቡና አጠገቧ ሆነህ ስለረዳት ነው ለዚህ የበቃችሁ። በጣም ነው የማመሰግነው ዶክተር። ፈጣሪ ይመስገን። ሁሉ በሱ ኃይል ነው እንጂማ እንደኔ ፍላጎት ቢሆን በጣም ብዙ መቀየራቸው ነገሮች ነበር። ፈጣሪም እኮ ባንተ በኩል ነው ለልዬን ያደናት እና ዛሬ ደግሞ ለሷም ቀለበት ለማድረግ ያሰብኩት ባንተ ጥሩ ስራ ነው ዶክተር። ብትመጣ ደስ ይለኛል። ካልሆነ ደግሞ እነግርልሃለሁ። ከዚህ በኋላ እኮ አንተም ቤተሰባችን ነው። አመሰግናለሁ። በቃ ዴቭ ተመልሶ ሳይመጣ እኔ ልጣለት። እሺ ባቡሬ መልካም እድል። አመሰግናለሁ። አንቺ በቃ ሰው አይናፍቅሽም አይደል? ሮሚ ደግሞ እናንተ የት ትሄዱብኛላችሁ? እሱንስ አዎ ልክ ነሽ። እዚህ ዶክተር ጋር ስለሆንሽ በጣም ደስተኛ ነሽ። ቆይ እናንተ ሁላችሁም እንዲመጣችሁ? እትዬ ናቸው። ሩታ ብቻውን ሆስፒታል ናት። ሂዱና ጫውታት ብለ ይፈቀድልኝ። ወይ እንኳን መጣችሁ። እዚህ ብቻ እንዴት እንደደበረኝ አታቂ እንዴ? ለምን? ዴቭ የሆነ ጉዳይ አለኝ ብሎ ሄደ። ፍቅር ደግሞ እንደምታውቂያት ነው። ከመጭቃጭቅ ውጪ ምንም የምታውቀው ነገር የለም። ዶክተር ሩታዬ እሱ ያለሽ ነገር የለም? አላወራችሁ? እሱ ያው ስራ ይበዛበታል መሰለኝ ተደጋጋሚ አይመጣም። ግን ያው እዚህ ስላለው በጣም ደስተኛ ነኝ። አልተሻለሽም ማለት ነው ሩታዬ? ለምንድን ነው እዚህ የምትቆዩ? ሮሚ ደግሞ እኔ እኮ ራሴ ነኝ እዚህ ዶክተር እንዲያቆየኝ የጠየቅኩት። እንዴ ምን ብለሽ? ቤት ስላልተመቸኝ እዚህ እንድቆይ ጠየቅኩት። ብታይ ዶክተር እንደ ድሮ አይደለም። ይንከባከበኛል፣ ያወራኛል። እንደ ድሮ አይኮራብኝም። ገባኝ። እሺ ሲመስለኝ ገብቶታል። ግን ምንም አልነገርሽው? ኧረ አልነገርኩትም። እንዲያሹ ብዙ ቆያለን እንዴ? አልሰማሽም? እንዴት እያሉት ሩታዬ ብቻዋን ናት እንዳይደብራት አጫውቷት ተብለናል። ያው እንቆያለን። እሱማ ብሎ ነገር የለም። ሮማን ቁጭ በይ እስኪ። ዛሬ እንኳን ወጊ ድረስ እስኪ ሆስፒታል እንኳን ቢሆን ራሱ ሩታዬ ነኝ ወይ ያሽዬ። አቤት አቤት! ሰው ታሞ ሕክምና ቦታ መጥቶ እንዲየፈካ እያማረበት ሄደ። እንዴት አምሮብሻል በይ ሩታዬ። አዋሹ እዚህ ሁሉ ጊዜ ብቀመጥ አይደብረኝም። እሱማ ልክ ነሽ ሩታዬ፣ ተመችቶሻል። እዚህ ከዶክተር እቅፍ ሆነሽ እንደተመቸሽማ በደንብ ያስታውቃል ሩታዬ። ግን ራስሽን መጉዳቱ ነው የሚያስጠላው እንጂማ እንደተመቸሽ ያስታውቃል። እሺ የቤቱ ወሬ አልበቃ ብሏችሁ እዚህም ጀመራችሁ? የምን ወሬ ነው? ይኸውልሽ እዚህኛ ለመቀሳሰር አይደለም የመጣነው፣ ለቁም ነገር ነው። በይ ሌላ ነገር እንዳትናገሪ። እዚህ ቤትሽ አይደለም ሆስፒታል ነው። የቤትሽን አመል እዛው። ኧረ ጥሩ። እማዬ ይሄን ጉድ ሰምታለች? ማን ሆነና ሄዳችሁ ተጫውቱ ብሎ ይላከል? ይልቅ አንቺ ነሽ እዚህ ያለ ትርጉም እዚህ ያለሽው። ተው እስኪ አትጨቃጨቁ። ኧረ ከነሱ ጋር ያዋጣሻል። እኔ ስንቴ ነገርኩሽ ሩታ፣ አንቺ ከዘበኛና ከሰራተኛ ጋር ቁጭ ብሎ ማውራት አይመጥንሽ።
ወይ ጉድ! ፍቅር ዝም ብልሽ አትጨቃጨቂ። እዚህ መሆኑ ከሰለቸሽ ሂጂ ወደ ቤት። ኧረ እነሱ የሚጠቅሙሽ መስሎሻል? አሁን ዶክተር ይመጣና ለቃቅሞ ያስወጣልሻል። ከዛ ግን እኔን ብትጠሪ ኧረ ስራ